ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲያላችሁ ሞኝላችሁ አለ ቤስቼ ስትጎንዶሎ ወደች ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች ቸኮብሎ ለዚህ ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትጎጭ ነው ቦታትና አጎብዛችኋለሁ። ዛሬ ወደ ሚዛናችን ይዞንላችሁ የመጣ ነው የአክሱም ሙስሊሞች ሰቆቃ ጉዳይ ነው። እንግዲህ ይሄ ጉዳይ ለአመታት እየተንከባለለ መጥቶ ዛሬም ደርሷል። ህወሓት ሃይማኖት አልባ የፓጋኖች ስብስብ ነው። የትግራይ ህዝብ ሰላም ወዳድ ነው። ከማንም ብሔር ከማንም ሃይማኖት ከማንም ህዝብ ጋር መጋጨት የሚፈልግ አይደለም። ነገር ግን እነዚህ ጨቋኞችና ዶፍጣጮች የሆኑ ህወሓቶችም የትግራይን ህዝብ በብሔርም በሃይማኖትም በተለያየ ምክንያት ህዝቡን ለማጋጨትና ጠላት ብዙ ለማድረግ ሌሊትና ቀን ይሰራሉ። ይሄ ደግሞ የነሱ ስልጣን መደበቂያ ዋሻ አድርጎ ነው እየተጠቀሙ ያሉት። እንደምታውቁት ከለውጡ ከመምጣቱ በፊት በኦሮሚያ ክልል ህወሓት የፈጸመውን እልቂትና መከራ ታውቃላችሁ። በዚህ ምክንያት ከኦሮሞ ህዝብ ጋር የትግራይን ህዝብ ጠላት ለማድረግ ብዙ ጥረት አድርጓል። በአማራ ክልል በወልቃይትና በራያ ዙሪያ የፈጸመውን እልቂት ታውቃላችሁ። በዚህም ምክንያት ከአማራ ህዝብ ጋር የገባውን ጠላትነት ታውቃላችሁ። ከለውጡ ዓለም ደግሞ በተነሳው ጦርነት ከመላ ኢትዮጵያን ህዝብ ጋር እጅግ በጣም ከፍተኛ መቃቃር ውስጥ እንዲገባ የትግራይ ህዝብ ብዙ ሰርቷል። ሌሊትና ቀን ሰርቷል። ሌሊትና ቀን እና በተለይ ደግሞ በአማራ ክልል የነበረው ወረራ ከ5 ዓመት በፊት በነበረው እልቂት ምን ያክል ውድመት እንደመጣ ዓለም ሁሉ ያየው ነገር ነው። በዚህም የትግራይን ህዝብ ከአማራ ህዝብ ጋር ጠላት ለማድረግ የትግራይን ህዝብ ከአፋር ህዝብና ከወንድም ከኤርትራ ህዝብ ጋርም ጠላት ለማድረግ ብዙ ስራ ሰርቷል። አሁን ደግሞ ከሙስሊሙ ጋር ለማጋጨት ነው ይሄ ሁሉ ቁም ስቅል የሚመጣው እንጂ ምን አለ አክሱም ላይ ያሉ ሙስሊሞች ጋር የሚያጋጩ ምን ምክንያት አለ? አክሱም ጽዮን ቤተክርስቲያን አለች ማለት በአገሩ መስጊድ አይሰራ ማለት አይደለም። በአክሱም ጽዮን ቤተክርስቲያን አለች ማለት ሌላው ሙስሊም መንጎላታት መውደቅ መነሳት አለበት ማለት ይሄ ፖለቲካ ነው፣ የህወሓት ፖለቲካ ነው። ይሄ ሐሳብ የትግራይን ህዝብ አይወክልም። ቅድስት ሀገር በምትባለው ሙስሊሙም ካቶሊኩም ጴንጤውም ሁሉ ሃይማኖት ቅድስት ሀገር የሚላት ኢየሩሳሌም ውስጥ መስጊድ አለ። እስራኤል ውስጥ ማዕት መስጊድ አለ። የፕሮቴስታንትም ቸርች አለ። የካቶሊኩም እንደዚህ ቸርች አለ። የኦርቶዶክስም እንዲህ ቸርች አለ። ቤተክርስቲያኖች አለ እና የተለያየ ሃይማኖቶች በኢየሩሳሌምም በፍልስጤም ምድር ውስጥ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት የሚባሉ በጣም ትላልቅ ቦታዎች አሉ። ፍልስጤም ውስጥ ቅድስና ያላቸው ቦታዎች። ነገር ግን መስጊዱም ቤተክርስቲያንም ጎን ለጎን ነው የሚሰራ፣ አጠገብ ለአጠገብ። አንዳንዱ እንደውም ግድግዳ ተጋርቶ ሁሉ ነው ያለው ኢየሩሳሌም ውስጥም እስራኤል ውስጥም ፍልስጤም ውስጥም እና በእስልምና ዓለም ቅድስት ሀገር የምትባለው ሳውዲ አረቢያ ውስጥ ቤተክርስቲያኖች አሉ። በኳታር በእነዚህ በሙስሊም አገሮች በሳዑዲ በተባበሩት አረብ በባህሬን በተለያዩ ሙስሊም አገሮች ውስጥ ማዕት የኢትዮጵያ ኦርቶዶክስ ቤተክርስቲያንም ይሁን የካቶሊክም ይሁን የጴንጤውም ይሁን ቸርቾች ያለ ቤተክርስቲያኖች ገዳማት ሁሉ ያሉበታል። ስለዚህ ምን የተለየ ነገር አለ? አሁን አክሱም ውስጥ እግዚአብሔር ሰውን አይጸየፍም። ሁላችን በእግዚአብሔር ፊት እኩል ነን። ፀሐዩ የሚወጣው ለሙስሊም፣ ለክርስቲያኑ፣ ለጴንጤውም፣ ለካቶሊኩም፣ ለዋቂ ሆናም ለሁሉ ነው የሚወጣው። እግዚአብሔር ሃይማኖት ለይቶ ፀሐይ አይወጣም። ሃይማኖት ለይቶ ህይወት የተለየ ግማሽ ሩብ ህይወት የሚሰጠው ሰው የለም። ዝናብ የሚወጣው ለሁሉ ነው። መሬት የምታበቅለው ለሙስሊሙም፣ ለክርስቲያኑም፣ ለካቶሊኩም ለሁሉ ነው። እግዚአብሔር ያላዳላውን ሰው የሚያዳላው ምን ስለሆነ ነው? እና ይሄ ሁሉ ተፍተፍ የትግራይን ህዝብ ጠላተ ብዙ በማድረግ መከራና ሰቆቃው እንዲበዛ ነው እየተሰራ ያለው። ህወሓት የሚባል መርዝ ከትግራይ ጫንቃ ላይ እስካልተነቀለ ድረስ የእልቂት መንገዶችን መክፈቱ የማይቀር ነው። የትግራይ እናቶች ይሄን አላሉም። የትግራይ ህዝብ ይሄን አላለም። የትግራይ እናት አሁን አንዳንዶቹ ኦርቶዶክስ ዶልተት አክሱም ላይ ትግራይ ላይ ኦርቶዶክስ ዶልተት ሙስሊም የተጨቆነ አድርጎም ይወስዳል። የትግራይ እናት እኮ አፈር ለብሳ ትቢያ ለብሳ ጥቁር ለብሳ ልጆቿን አታ ተጎሳቅላ ወድቃ በእንባ ሰውነቷ አልቆ ዶርቃ ነው ያሉ እኮ። የገንዛ ልጆቻቸው እየተነጠቁ ያሉ እናቶች በክልሉ ጉዳይ ላይ ያዛሉ። አያዙም። ተሞችቶ ያለ የሚመስላቸው አለ። አልተመቻቸውም። የትግራይ ኦርቶዶክስ አልተመቸውም። የትግራይ እናቶች አልተመቻቸውም። የትግራይ ካቶሊኮችም ሙስሊሞችም አልተመቻቸውም። ለምን? እነዚህ ጨቋኝ ሃይማኖት አልባ ዘላለማቸውን በደም መፋሰስ የሚያምኑ ዘላለም ዓለማቸው እና የትግራይ ሙስሊሞች በተለይ የትግራይ ሳህን በተለየ ሁኔታ አክሱም ላይ እየደረሰ ያለው ሰቆቃና መከራ በጣም ከባድ ነው። ግን ይሄ
ከህዝብ ጋር ማገናኘት አያስፈልግም። ምክንያቱም ሁልጊዜ ችግሮች ሲፈጠሩ ችግሩን ስፔሲፊካሊ የችግሩን ምንጭ ጋር ብቻ ነው መነጋገር የሚያስፈልገው እና እኔ እንዳልኩት ከዚህ በፊት ለዘመናት መርገምት ነው፣ በትግራይ ህዝብ ላይ የመጣ መርገምት ነው ህወሓት። የትግራይ ህዝብ ለሺህ ዘመን ለ2000 ለ3000 ዘመን ከመላ ኢትዮጵያ ህዝብ ጋር የሰራውን ወርቃማ ታሪክ የሚያደበዝዝ የሚያጎድፍ የአረመኔነት ማንነት ያለው የህወሓት ቡድን ለህዝቡ መከራ ነው የሆነው፣ ሰቆቃ ነው የሆነው፣ እንግልት ነው የሆነው፣ የነሱ ወንጀል መደበቂያ ነው እና ሙስሊሞች ላይ ይሄ ሁሉ ግፍ ከማድረስ ይልቅ ምን አለ ጫት ቤትን በዚህ ደረጃ ብትጸየፉት? ምን አለ መጠጥ ቤቶች፣ የስካር ቤቶች ትውልድ የሚጠፋበትን በዚህ ደረጃ ብትጸየፉ ምን ችግር አለ? ጦርነትን ደም ማፍሰስን በዚህ ደረጃ ብትጸየፉ ምን አለ? እና አሳፋሪ ነው። እነዚህ ገደብ የሌላቸው በዋና ዋና በኢትዮጵያ ከተሞች እንደምታውቁት የኤችአይቪ ስርጭቱ ከፍተኛ ነው። በባህር ዳር፣ በአዳማ፣ በጅጅጋ፣ በመቀሌ እንደዚህ ያሉ ትልልቅ ከተሞች ላይ የኤችአይቪ ስርጭቱ በጣም ከፍተኛ ነው እና ብዙ ወጣቶቻችን ወደ መቃብር የሚሄዱት በእንደዚህ ያሉ ከተሞች ላይ ነው። ስለዚህ ትኩረት መደረግ ያለበት ትውልዱን የሚያጠፋው ጫት ቤት ላይ ነው እንጂ ትውልዱን የሚያጠፋው ሱጋራ ቤት፣ ትውልዱን የሚያጠፋው ቁማር ቤት፣ ትውልዱ የሚያጠፋው ለዚህ የሐሽሽና ምናምን ማጫጫሻ ቦታዎች ነው እንጂ ሃይማኖት አይደለም። የሃይማኖት ተቋማት ትውልዱን በመገንባት ደረጃ ብዙ ሚና መጫወት ይችላሉ። ምናልባት በዚህ ጊዜ ሁሉ ነገር ፖለቲካ ጋር ስለተጨመላለቀ የሃይማኖት አባቶችም የእግዚአብሔርን ቃል የአላህን ቃል ከመስማት ይልቅ ለፖለቲከኞች በማጎብደዳቸው ምክንያት ብዙ ነገር መስመር በመስራቱ ነው እንጂ የሃይማኖት አባቶች ኃላፊነታቸው መወጣት አለባቸው እና ህወሓትን ከመፍራት ይልቅ እግዚአብሔርን መፍራት የወለጠ ውጤታማ ይሆን ነበር እና የሰማይና የምድር ያክል ልዩነት ያለ ነው። ስለዚህ አሁን በአክሱም ላይ እየተደረገ ያለው ጭቆና፣ ስቃይና እንጉልቶች ጥቅሙ ምንድን ነው? አሁን እነሱ ለማለት የሚፈልጉት እዚህ ቅድስት ሀገር አክሱም ስለሆነች በዚች ጋር መስጊድ አይቆምም ነው። ህወሓት ስለ ሃይማኖት ደንታ ሰጥቶት አያውቅም። ስለ ሰው ልጆች ክብር ደንታ ሰጥቶት አያውቅም። ስለ ሰው ልጆች ልዕልናና ሰላም ደንታ ሰጥቶት አያውቅም። ፖለቲካ ነው፣ ሁሉ ነገር ፖለቲካ ነው። ሁሉ ነገር ደም መፋሰስ ነው። ሁሉ ነገር ጠላትነት ነው። ሁሉ ነገር ውዝግብ ነው። ሁሉ ነገር እልቂት ነው እና ህወሓት እስካለው ድረስ የትግራይ ሰላም ያገኛል የሚል ግምት በፍጹም የለም። አታየም እንደ አሜሪካና አውሮፓ ህዝብ ትራምፕ እስካለ ድረስ ሰላም የለም እያለ አትሰሙም እንዴ? በአንድ ሰው አቅሎሸለሻቸው ገና 2 ዓመት ሳይሞላ በቃ አቅሎሸለሻቸው እና አውሮፓውያኖችም ተስፋ ቆረጠ፣ አሜሪካኖችም እንደዛ እና በትግራይ ምድር ላይ ግን 40 ዓመት 50 ዓመት ህወሓት እየተመለከ መቆየት አለበት፣ እየጎደለም እያስጎደለም እየጨፈጨፈም እያስጨፈጨፈም የሚል አቋም ያላቸው ቁንጭሮች አለ። የቆነጨረው ይሄ መርገምት ነው። ለሙስሊሙ ብቻ ሳይሆን ለኦርቶዶክስም፣ ለካቶሊክም፣ ለትግራይ ህዝብ ብቻ ሳይሆን ለአማራም፣ ለኦሮሞም፣ ለአፋርም ህዝብ መከራ ሰቆቀን የሆነ ተቋም እና ይሄ ተቋም እረፍት የለውም። ህዝብን ለማጋጫት ከኦሮሞ ህዝብ ጋር፣ ከሶማሌ ህዝብ ጋር፣ ከአፋር ህዝብ ጋር፣ ከኤርትራ ህዝብ ጋር ዙሪያን ነው እሳት ሲፈጥሩ ታውቃላችሁ። አሁን ደግሞ የቀረው ምንድን ነው? በሃይማኖት የትግራይን ህዝብ ለማፋጀት ነው። ይሄ ንጹሐን የትግራይ እናቶች፣ ንጹሐን የትግራይ አባቶች፣ ወንድሞች የሚወክል አይደለም። አዎ የህወሓት አሽቃባጮች አሉ። 100,000 ይሁን 200,000 ይሁን እንዲህ ያለ መከራና እልቂት ለመፍጠር የሚሮራጡ የወደፊት የትግራይ ህዝብ ክብርና ልዕልና፣ ታሪክና ኢኮኖሚያዊ ፖለቲካዊ ደረጃችንና ቦታዎች የማያስጨንቁት የራስን ኮርስ ብቻ ከፖለቲካዊ ትርፎች ላይ ለማትረፍ የሚሯሯጥ ማዕት ካድሬዎች ይኖሩታል። እነዛ ካድሬዎች ናቸው እኛን ለመግደል ለመግዳት ብዙ ርቀት ሄደን እነሱ ናቸው። ስለዚህ እነዛ ግን የትግራይን ህዝብ አይወክሉም እና ይሄ መከራና ፍዳ እስከ መቼ ነው የሚቀጥለው ነው? ይሄ እንጉልትና ለቅሶ እስከ መቼ ነው የሚቀጥለው ነው? መቼ ነው የሚያቆመው? ማቆሚያ የለም። ዝም ብሎ ነው በቃ እየተንከባለለ ነው የሚሄደው። ዘላለም ነው የሚቆጥለው። እንዲህ ያለ ዝክም ዘላለም ሊቆጥል አይችልም። የሆነ ቦታ ላይ ኃይል ይባልና ሊቆም የሚገባ ጉዳይ ነው። እኛ ከዚህ በፊት ደግሞ ደጋግመን ተናግረናል። ይህ ነገር ሄዶ ብዙ ቀውሶችን፣ ብዙ እልቂቶችን የሚፈጥር ነገር ነው። ህዝብን ከህዝብ ሊያፋጅ የሚችል ዋጋ ሊያስከፍል የሚችል የተቃወሰ አካሄድ አይጠቅምም ብለን ደጋግመን ተናግረናል።
አሁንም መልእክታችን ይሄ ነው። ሀሳቡ ሲሞቻችን ላይክ እና ሼር ማድረጋችሁን አትርሱ። ለዚህን ከልቤ አመሰግናችኋለሁ። ወዳችኋለሁ። ፒስ